ገንዘብ እውቀትና ጉልበት ሲተሳሰር ብርቱ አቅምን ይፈጥራል። መንግስት ከሚሰራቸው ስራዎች ባሻገር መድረስ የማይችልባቸው ስፍራዎች አጋዥ ኃይል በመሆን በኩል የልማት ድርጅቶች ራሳቸው ሚና አላቸው። በሐሳቡ ላይ የሚስማሙት ወይዘሮ አለምነሽ ኃይለማርያም የጉራጌ ዞን ተወላጅ ናቸው። አቅምን ሁሉ አስተሳስሮ መጠቀም ድምር ውጤቱ የጋራ ይሆናል የሚል እምነት አላቸው። የመንግስትንም አቅም እናቃለን። ቀዳዳዎቹ ብዙ ናቸው እና ህዝብ መሳተፍ አለበት። ህዝብ እንዲሳተፍ ደግሞ መንግስትም ድጋፍ ማድረግ አለበት። ከመንግስት ሲመጣ የበለጠ ተደማጭነት አለ። ታዲያ ወይዘሮ አለምነሽን ጨምሮ የዞኑ ተወላጆች በማሰባሰብ 62ኛ ጠቅላላ ጉባኤውን ያካሄደው የጉራጌ ራስ አገዝ የልማት ድርጅት ጎህራልድ ከተመሰረተም በርካታ ዓመታት ሲሆነው የቆይታውን ያህል መጓዝ አለመቻሉን የተገለጸው የጎህራልድ ምክትል ስራ አስኪያጅ አቶ ብርሃኑ ጆርጅ ድርጅቱ የመንግስት አቅም ሆኖ መቆየቱን ነው የተሰሩ ስራዎችን ዋቢ በማድረግ የጠቀሱት። ይሄ ድርጅት ከተቋቋመ በኋላ በመንገድ ወደ 550 ኪሎ ሜትር የጠጠር መንገድ በመስራት ክረምትና በጋ የሚያገለግሉ መንገዶች ሰርቷል። በጤና ረገድም ብዙ ክሊኒኮች ሰርቷል፣ ትምህርት ቤቶች ሰርቷል፣ ብዙ ድልድዮች ሰርቷል። ገበሬውን በማነሳሳት ነጋዴውም ድጋፍ በማድረግ ብዙ ሲሰራ ቆይቷል። አቶ መቻለ ወርቅ አስማማው የጎህራልድ ዋና ስራ አስኪያጅ ሲሆኑ ድርጅቱ ባለፉት ጊዜያት በዞኑ መሰረተ ልማት በማስፋፋትና ማህበራዊ ኃላፊነትን ለመወጣት ተወላጆችን የማስተባበር ስራ ሲሰራ ቆይቷል። ምርትና ምርታማነት ለማሳደግ አርሶ አደሮችን የመደገፍ ስራ ትኩረት ሊደረግበት እንደሚገባው በመጥቀስ የልማት ድርጅቱ ይህንኑ ታሳቢ የማድረግ ስራ እንደሚሰራ አመላክቷል። በኢኮኖሚ ጉዳይ ራስን ለማስቻል ዘመኑ አሁን የደረሰባቸው ትልልቅ የእርሻ እውቀቶች አሉ። አመት ሙሉ አሁን በመስኖ የሚያርሱ አካባቢዎች ሲታዩ ቢያንስ 3 ጊዜ ያመርታሉ። 3 ጊዜ ካመረቱ ማለት ህብረተሰቡ ይህንን የኑሮ ችግሩን ቀርፎ ተረፈ ሀብትም ሊኖረው ስለሚችል እዛ ጋር መረባረብና መስራት በጣም ይፈልጋል። የመጀመሪያው ነገር ግንዛቤ መፈጠር አለበት። የጉራጌ ዞን ዋና አስተዳዳሪ አቶ ላጫ ጋሮማ መንግስት የህዝቡን ኑሮ ለማሻሻልና ብልጽግና ለማረጋገጥ የጀመረው ጉዞ የህዝቡ ሁለንተናዊ ተሳትፎ ሚና ሊታከልበት ይገባል ብለዋል። ለሁሉም አካባቢ ላይ ደግሞ ፍትሃዊ በሆነ መልኩ የራሱ የሆነ ቀመር አለ። ያንን በጀት ታገኛለ። በዛም መስራው ስራ የታወቀ ነው። በህዝብ ተሳትፎ የተቋቋሙ መንግስታዊ ያልሆኑ ድርጅቶች አቅማቸው በተገቢ ከተጠቀመን የህዝባችን ብልጽግና በአጭር ጊዜ ውስጥ ማረጋገጥ ይቻላል ማለት ነው። ይሄንን ጉራልድን የማጠናከር የማስቀጠል የበለጠ ተጠናክሮ እንዲወጣ የማድረግ ኃላፊነት አለበት። ይሄን ኃላፊነታችን እንወጣለን የሚል ሐሳብ ነው ያለው። ጎህራልድ ባካሄደው 62ኛው ጠቅላላ ጉባኤው ላይ ያለፈበትን ጉዞ የሰራቸው ስራዎችና ያጋጠመውን ተግዳሮት የዳሰሰ ሲሆን በቀጣይ ድርጅቱን በማጠናከር የህዝብና የመንግስት አቅም ሆኖ እንዲቀጥል ይሰራል ተብሏል። ድርጅቱ ከተመሰረተም 54 ዓመት መሆኑን ያገኘነው መረጃ ያመለክታል።